መንገድ የሆነ ቀን የሚፈነዳው ውብ አበባ ነው። አንቺ የኔ ኮንሽ ናኦድን አይደለም ፀሐይን ከመጥለቅ አስቆማታለሁ። ናፍቀኸኛል። ለኔ እኮ መሄድህን ማወቅ ብቻ እቅድህን ለማበላሸት ከበቂ በላይ። አንተ ወንድ ኮንክ እኔ ፊት ቁም። ወዳለው አለች። زنبي እባክህ መሰለ እባክህ ተወኝ። እንደዚህ ስትለምኝ ሙቀቴ ምን ያህል እንደሚጨምር ታውቂያለሽ አይደል? እባክህ መሰለ እባክህ መሰለ ተወኝ። እባክህ መሰለ በእናትህ ተወኝ። እባክህ መሰለ ዝም በይ መሰለ እባክህ መሰለ በእናትህ ተው። እባክህ መሰለ ይህንን ያህል ጊዜ ማንንም ታግሼ አላውቅም። አንቺን ግን ታገስኩሽ። ከዛሬ ነገ ትሻሻያለሽ ብዬ ብጠብቅ አንቺ ግን ምንም የማይገባሽ ፍጥረት ነሽ። ምን ያህል እንደተሳሳትኩ የገባኝ አሁን። አንቺ ደግሞ ክብር አይወድልሽም፣ ግዴታ እንጂ ማስገደድ በጣም ለኔ ቀላል። ወደዚህ እኔን ፈርተሽ ኮብልለሽ ባትመጪ ኖሮ አባትሽን በእሳት ነዶ ባልሞተ ነበር። ስለ አባቴ ሞት አታንሳ መሰለ። አላነሳም። ለጓደኛዬ ልደርስለት አይዞ ልለው ይገባኝ ነበር። ግን የተረገመች ልጁ በመካከላችን ጥላቻ ዘራችብኝ። አባትሽም ሞትን አጨደ፣ እኔም ጓደኛዬን አጣሁት። ያንቺ መንገድ እኛንም አንቺንም የሚያከስር። የኔ መንገድ በአንድ ቀን የሚበቅል ስኬት ወይም ክብር አይደለም። የኔ መንገድ የሆነ ቀን የሚፈነዳው ውብ አበባ ነው። የኔ መንገድ የሆነ ቀን ፍሬ ያፈራል። ፍሬውም ደግሞ እጅግ ጣፋጭ ይሆናል። እኔም ልረዳሽ ዝግጁ ነኝ። ግን እኔ የምፈልገውን ነገር ትሰጪኛለሽ? የምሰጥ ነገር የለኝም። አለሽ ውብ ፍቅር፣ ልጅነት አለሽ። ላንተ ምንም የተከበረ ነገር አይገባም። ታዲያ እንዴት ልረዳሽ እችላለሁ? በዚህ አይነት ብቻዬን መቆም እችላለሁ። እኔ ዳዊት ላይ ተንጠለጠልኩት፣ ብቻሽን መቆም ትችያለሽ? እሱም እኮ ቢሆን በጣም ነው የሰለቸው። ያንቺ መምጣት ታውቂያለሽ አይደል? ከትዳሩ ተፋታ፣ ተበጣበጠ፣ ውጭም የተሰደደው እኮ ባንቺ ነው። በእኔ ምክንያት አይደለም። ለልጁ ሲል ነው ከሀገር የወጣው። ከግፈኞች ጋር ፊት ለፊት ተጋፍጦ ልጁን ነፃ ሊያወጣው ነው ሄደው። ስራው እንደጨረሰ ልጁን ነፃ እንዳወጣ ደግሞ ይመለሳል። አይጨርስም፣ አይመለስም። ቢመለስም ጊዜው አሁን አይደለም። ወንድሜ ይመጣል። ወንድምሽ ይመጣል። ምናልባት ሬሳው ሊመጣ ይችላል። አንተ አውሪ፣ ስለ ወንድሜ ክፉ ነገር ምንም እንዳትናገር። ወንድምሽ በህይወት ሊመጣ ይችላል። ቢመጣም ግን የሚያየው አንቺ ከኔ እንቦቅቅላ ልጆች አንዱን በጀርባሽ አንዱን በእጅሽ ይዘሽ ሊያይ ይችላል። ደግሞ ሲያይ የሚጸጸትበት ሊሆን ይችላል። እሺ እባክህ መሰለ በቸራቻንጩ ቆይ መጣሁ። ማነሽ? ማነህ? እንኳን ደስ አላችሁ
ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 411 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ማን ነው? መስዬ እንዴ? ቆይ ምንድነው? ቀላል ነገር ነው። ሽጉጡን ነው ቀላል ነገር ነው የምትለው? ቀላል ነገር ነው። ለምን? ሞትን ቶሎ ስለሚያፋጥንል። አረ በስመ አብ በል። የሚገርምሽ ነገር ግዙፍ ነኝ የሚልን ሰው አንድ ደቂቃ ብቻ በቂ ማረግ ብቻ። እሺ ባክን ከፊቴ ዞር አድርገው። ቆይ ግን እንዴት ቤቴን አወቅሽ? አንድን ነገር ማወቅ አለብኝ ብዬ ካሰብኩ የሚያግደኝ ነገር የለም። ሚጢጢ ልጅ እኮ ነሽ። ልቤ ግን በጣም ትልቅ ነው። ያለ ፍቃድ ቤቴን ማግኘትሽ እንደ ትልቅ ግኝት ነው እንደምታስቢው? ከማንም በላይ ራስሽን ብለህ አድርገሽ ማሰብሽ በጣም ሞኝ ነሽ። እንዴ ለምን? ያለ ፍቃዴ በመሴ ዙሪያ ማንዣበብ የሞት ዋጋ ያስከፍላል። አንተ የፈለከውን ነገር ማድረግ ትችላለህ። ምኑ አነብድ ነው የጣለብኝ? ናፍቀኸኛል። እንዴት ባክሽ? ቆይ እስቲ ንገሪኝ። ዋናው እኔ ጋር የመጣሽበት ጉዳይ ምንድን ነው? ንገሪኝ እስቲ። ጣል ጣል እያደረከኝ ነው። አስፈላጊ ሲሆን ደውዬ እጠራሻለሁ አላልኩሽም? ብዬ አልቻልኩማ። ምንድን ነው ያልቻልሽው? ናፍቆት። ናፍቆቴ? እኔ እኮ ገንዘብ አልሸመጥጥም። የሆነ ነገር ባደረግሽ ቁጥር የሆነ ነገር ይሰጥሽ። አንቺ ደግሞ ሜዳውን ፈረሱም ተዘጋጅቶልሽ አንዲቷን ነገር እንኳን ማስተካከል አልቻልሽም። አቶ መሰለ አረሳው እንዴ? ሉሊትን እኮ ያንተ ማድረግ የምችለው እኔ ብቻ ነኝ። ምን ያስቃል? እስቲ እዛ ውስጥ እንግዳ አለ። እስቲ ሂጂና ተዋወቂያት እስቲ። ሊዱ እኔ ምንም እየገባኝ አይደለም። ቆይ አንቺ እዚህ ምን ታረጊያለሽ? አይ መሰለ ይዞኝ መጥቶ ነው። ያው አዲስ ቤት ስለሆነ እንዳትፈራ ከጎኗ ሁኚ ብሎኝ ነው። እንዴ ቆይ ምን እያልሽ ነው? ማንም እንዲህ ሊያደርግ አይችልም። ብዙ ሀብታሞች ስለ ገንዘባቸው እንጂ ስለ ሰው አይጨነቁ። መሰለ የገጠር ሰው ነው፣ ግን ከሰለጠነ ሰው በላይ ነው። አሁን ቤትሽ ውስጥ ነው ያለሽው። ሁሉም ሰው ይታዘዝልሻል፣ እኔንም ጨምሮ ማለት ነው። ቆይ ምንድነው የምታወሩ ሊዲያ? እኔም ሆንኩኝ መሰለ እዚህ ያለ ነው ያንቺን ፍላጎት ለማሟላት ነው። ብዙ እየተናገርሽ ነው። ስትናገሪ ደግሞ ምንም አላደናቀፈሽም። አንዱን ቃል ደግሞ በየትኛውም ጊዜ አልደገምሽም። ጓደኛዬ እዚህ ከመምጣትሽ በፊት ሸምድደሽዋል እንዴ? አረ በጭራሽ። ግን ያው እዚህ ተረጋግተሽ እንድትኖሪ ነው የምፈልገው። ሊዱ እኔ እውነቱን ብቻ እንድትነግሪኝ ነው የምፈልገው። መሰለ እያስገደደሽ ነው እንዴ? አስገድዶ ነው እዚህ ያመጣሽ? እስክትረጋጊ ድረስ የትም አልሄድም። እኔ መቼም ቢሆን አልረጋጋም። በየትኛውም መንገድ ውስጥ ቢሆን መቼም ትችሽ አልሄድም። ይሄ ደግሞ ቃሌ ነው። እሺ አመሰግናለሁ ጓደኛዬ። በቃ ለማንኛውም እኔ ልሂድ። ወዴት? ሉሊትን ልትፈልጋት አይደለም? አይደለም። ይኸውልህ በዚህ ልጅ መጥፋት ምን ያህል እንደተጨነቅክ አውቃለሁ። ግን ደግሞ በደመ ነፍስ ዝም ብለህ የምትንቀሳቀስ ከሆነ ከማንም በላይ ራስህ ነው የምትጎዳው። እና ደግሞ ማንንም ለመጥቀም ስትል አንተ መጎዳት አለብህ ብዬ ደግሞ አላስብም። ይኸውልሽ ባድንም የማድነው ተራ ሰውን አይደለም፣ ሉሊትን ነው ማድነው። እሺ ኦኬ አሁን ገባኝ። ስለዚህ ሉሊትን ፍለጋ ነው የምትሄደው ማለት ነው? ነገርኩሽ እኮ እማደርገውና መሄድበትን ልነግርሽ አልችልም፣ ምክንያቱም አላምንሽም። ለእኔ ምንም ነገር አለመናገር ሚስጥር የተጠበቀ ያደርገዋል ብለህ ታስባለህ? በእርግጥ ካልነገርኩሽ ትገምቻለሽ፣ ግምትሽ ደግሞ ሊሆንም ላይሆንም ይችላል። ልክ ቢሆን አደጋ ላይ ሆናለሁ ብለህ ታስባለህ? ሮዛ አንቺ ኖርሽም አልኖርሽም ለኔ አደጋ ነሽ።
እውቅና እየሰጠኸኝ ነው? እባክሽ አሁን መነዛነዙን ተይኝና እኔ ልሂድበት። ሂድ። አላመንከኝም። ለኔ እኮ መሄድህን ማወቅ ብቻ እቅድህን ለማበላሸት ከበቂ በላይ ነው። እና ታዲያ ለምን አታበላሹ? አረ ዳዊት ላንቺ በጣም ያስብልሻል። ብቻዋን ናት፣ እናቷን አታለች። በዚህም የተነሳ ትንሽ ጥሩ ላይ አይደለችም። ስለዚህ የሆነ ነገር እንዳይደርሳት ብትከታተላት ብሎኝ ነበር። ለዛ ነው አሁን ካንቺ ጋር እንደዚህ ያለሁት እኮ። ከዚህ ሁሉ ነገር በኋላ ዴቭ ለኔ ያስበው? ምን ሆነሻል? ዳዊት እኮ ነው። አይ ዴቭ፣ ይኸውልሽ ሮዛ፣ የሆነ መጥፎ ነገር ብቻ ላይብሽ ምን እንደማደርግ እኔ ነኝ የማውቀው። እሺ አሁን ቢያንስ አብሬክ ልሂድ። ማ አንቺ ከኔ ጋር አብረሽ ስትሆኝ እኮ ሞትን ታቅፌ ምዞር ነው ይመስለኝ። እሺ ቀልደኝ። እሺ ቅመማ፣ ሊዲያን ሳትይዝ ውጊያ መቅጠም አልነበረብህም እንዴ? እኔ አሁን አይደል እንደ ገባኝ። ሉሊት እኮ ቤትክ ናት። አዎ ከብዙ ጥበቃ በኋላ አሁን ቤቴ ነች። ልቧ ግን አሁንም ውጪ ነው ይመስለኛል። ግን በአጭር ጊዜ ውስጥ ልቧንም ቤት ያስገባዋል። ምንድነው ደግሞ የሚያስቅሽ? ሀሳብህን ወድጄዋለሁ። እና ምን ያስቅሽ? ልቧን እንዴት አድርገህ መቆጣጠር እንደምትችል ማወቅ እፈልጋለሁ። በማይሆን ሰዓት ባትመጭማ የማረገውን ነገር አሳይሽ ነበር። ልትደፍራት ነበር አይደል? እኔ ባልመጣማ ልትደፍራት ነበር። አዎ ሚስቴ ናት። ትንሽ ደግሞ ብትዘገይ ኖሮ ከ9 ወር በኋላ እናት ሆና ታገኛት ነበር። እየጠላቸው አብረህ እንዳትኖር ብዬ ነው የመጣሁት። ምን መሰለ፣ ሉሊት በጣም ጠንካራ ልጅ ናት። ያ ማለት በቀላሉ ክብረ ንጽህናዋን ማጣት አትፈልግም። ስለዚህ ተገዳ ሳይሆን ወዳ እንድትሰጥ ማድረግ እችላለሁ። እሺ እንቺ ገንዘብሽን እስቲ ንገሪኝ፣ ምንድነው ማድረግ ያለብኝ? እኔ አንተን እንደ ባል እንድትቀበልህ አደርጋታለሁ። ትንሽ ጊዜ ስጣት። ጠላቴ ሳይሆን ወዳጄ፣ ባሌ እንድትል ነው ማደርገው። እና እኔ እሷን ገላ ለማቀፍ ሌላ ጊዜ ልጠብቅ? እንግዲህ ልቧን ለማግኘት መታገስ አለብህ። ክፍት ጣጣ ነው። ለእርዳታ የሆነ ሰው ጋር መደወል አለብኝ። ካልሆነ እዚህ መበስቤሴ ነው። ወይኔ ሉሊት፣ ወይኔ ህልሜ። ወይኔ ዴቭ ጠንካራ ሰው እንደሆነ ነግሮኝ ነበር። የሆነ ቀን ቀና ብዬ እንደምራመድ ነግሮኝ ነበር። ግን ምን ዋጋ አለው? እዚህ ቤት ተቆልፎብኛል። የኔ ቆንጆ፣ ካሁን በኋላ እኮ ይሄ ቤት ማለት ያንቺ ቤት ነው። እንደፈለግሽ አንድ እግርሽን እዚህ ጋር አንድ እግርሽን እዚህ ጋር አድርገሽ መቀመጥ ትችያለሽ። ምንድነው እንደ አዲስ እንግዳ ሹክ ብለሽ የምትቀመጪው? ዘና በይ። እንግዳ እኮ ነኝ። በየትኛውም ሰዓት ከዚህ ቤት የሚሄድ እንግዳ ነኝ። አላወቅሽ? ቤተ መንግስት ገብቶ ምግብ ሳይመገብና ሳይቀምስ የሚሄድ ማንም የለም። እባክህን ተወኝ። እኔ ያንተን በደም የተጨማለቀ ዳቦ አልፈልግም። ህይወቴን ብቻ እንድኖር እርዳኝ። ይሄን መንታ ምላስሽን የሚቆርጥልኝ ሰው ጋር ደውላለሁ ብዬ አስረሳሽ። አገኘሁት። ሄሎ ባንቴሮ። ሉሊት? አዎ ሉሊት ነኝ። ሉሊት የት ነው ያለሽው? ምን ውስጥ ነው የገባሽው? እባክሽ ንገሪኝ፣ የት ነሽ? አላውቅም ባንቴሮ፣ እኔ የት እንዳለው አላውቅም። ይኸውልሽ ሉሊት ልብ ብለሽ አዳምጪኝ። የምታየው ነገር አለ አይደል? ይሄ እንትን የህንጻ ስም መንገድ ምናምን ብቻ ነኝ። ሰው ካገኘሽ ጠይቂ እስኪ በእናትሽ። የት ነሽ? እቤት ተዘግቶብኛል እኮ
ውጩን በምንም ሁኔታ ላይ አልችልም። ይሄን ነገር ያደረገው መሰለ ነው አይደል? ብቻውን አይደለም። ብቻውን አይደለም ማለት ምን ማለት ነው? ቆይ አብሮት ማን ያለው? ናኡድ ናኡድ የሔዋን? አዎ የሔዋን ወንድም ነው አፍኖ ይወሰደኝ። ምንድነው እያልሽኝ ያለሽው? አዎ ባንቴሮ አብረው ነው የሚሰሩት። ይሄ ተረገመ እገለዋለሁ። የእጁን ነው የምሰጠው። ተው ባንቴሮ አደጋ ላይ እንዳትወድቅ። አንቺ እንደዚህ አይነት አደጋ ውስጥ ሆነሽ ስለኔ መጎዳት የሚያሳስበኝ ነው የሚመስልሽ? አረ ባንቴሮ ተው። ይኸውልሽ ልብ ብለሽ አዳምጪ። አንድ ነገር ታደርጊልኛለሽ። ምንድነው? ይኸውልሽ እንደምንም ብለሽ ከቤት ውጪ የሆነ አካባቢ ላይ የሚታይሽ ነገር ካለ እሱን ለመንገር ሞክሪ። ሉሊት ይሄንን ነገር ማድረግ ከቻልሽ እኔ ደርስልሻለሁ ማለት ነው። እኔን ብቻ መኝ። ከዛ ውሻ የሆነ ሰውዬ መንጭቅ ያወጣሻለሁ። መሰለም ይሁን ናኦድ የእጃቸውን ያገኛሉ። አለቃቸው። አንተ ጎረምሳ አሁንም አልበረደልህም ማለት ነው? የተረገምክ አንተ ሰይጣን የሆንክ ሰውዬ። እንዴትም ብዬ አግኝቻታል። የትም ግባ የትም አነፍንፍ ያለህበት እደርሳለሁ። ያኔ ግን እኔን አያድርገኝ። አንተ ወንድ ከሆንክ እኔ ፊት ቁም። አልቆምም። እኔ ልቡ ካበጠ ጎረምሳ ጋር ግብ አልያያዝም። እንደው ልደባደብ እንኳን ብል አቅሜ አይፈቅድልኝ። አንተ ግን እኔ ወዳለሁበት የምትመጣ ከሆነ እጄን ዘርግቼ እቀበላለሁ። ከዛን ቀን በኋላ ማንንም መከተል ማንንም ማዳን አትችልም። ምክንያቱም እጅም እግርም አይኖርም። አገኘሃለሁ፣ እመነኝ አገኘሃለሁ። ውሻ አንቺ ሄሎ ተመሰለ። ባንቴሮ ስላንተ ታውቋል። ምን? እንዴት? የኔ ስህተት እና ገና ካሁኑ ክደት ፈጸምክብኝ ማለት ነው? ትንሿ ሙሽራ ስልኬን አግኝተው ነው ባል። ምን አይነት ጨዋታ ነው እየተጫወትክ ያለው አቶ መሰለ? ይቅርታ፣ አሁን የደወልኩልህ ያንተን ወቀሳ ለመስማት ሳይሆን ከዛ ወጠጤ ራስን እንድትጠብቅ ብዬ ነው የደወልኩልህ። ማን እንደሆንኩ ታውቃለህ አይደል? አዎ ወታደር ነህ። በትክክለኛው ጊዜና ሰዓት የምታደርገውን የምታውቅ ጠንካራ ሰው ነህ። ግን ደግሞ ያ ልጅ እብድ ነው። በማንኛውም ሰዓት ምንም ነገር ሊያደርግ ይችላል። እያስፈራራኝ ነው? አይደለም፣ እንዳይገልህ እያስጠነቀቁ። ይሞክረው። ካገኘ አይመርህም። እና ለማንኛውም ሳይቀድምህ ቅደሙ። ምን እያልክ ነው አቶ መሰለ? ያንን እብድ ቶሎ ብለን ማስቆም አለብን። ይገርምሻል፣ እብዶችን ቶሎ ካላስቆምናቸው ለኔም ላንቺም ለትዳሬም ጥሩ አይሆን። አውሬ ነህ። እሺ አውሬ። አዎ አውሬ ነኝ። አንቺን ለመጠበቅ ሲሉ የሚመጡ ሁሉ ይሞታሉ። ዳዊትም የለም፣ ሔዋንም የለችም፣ ባንቴሮም የለም። እያንዳንዱ በህይወት አይኖርም። ለካ እንደዚህም ስትኮሳተሪ ያምርብሻል። ባክሽ ኃይልሽን ደግሞ በጣም ወድጄዋለሁ። ግን ይሄ ደግሞ መኮሳተርሽ ወዳጆችሽን ሊያድንልሽ አይችልም። ቆይ ከኔ ምንድነው የምትፈልገው? ባሌ፣ ውዴ፣ ጌታዬ ብለሽ እንድትቀበይ ነው ፈልግ። እኔ አንተን ከተቀበልኩ ማንንም አትጎዳ? ምን ገዶኝ? በንግድ አንገናኝ፣ በድንበርም አንገናኝ። ናኦድን ታስቆመዋለህ? አንቺ የኔ ከሆንሽ ናኦድን አይደለም ፀሐይን ከመጥለቅ አስቆማታለሁ። እሺ በቃ እወዳለሁ። እውነትሽን ነው? እወዳለሁ አለችኝ። እሺ ቆይ እናቴና ባንቴሮ ምንም አይሆኑም አይደል? እወዳለሁ እኮ አለችኝ። ወይኔ ንገረኝ፣ አትጎዳቸውም አይደል? የኔ ዋህ ሙሽራ፣ ከማን ጋር እንደምታወሪ ግን ታውቂያለሽ? ከኔ ከተከበረው ሰው ጋር ቆሮ የምታወሪ። የምር እወዳለሁ ብለሽ እስቲ ከልብሽ አውጭና ንገሪኝ እስቲ። ሊዲያ። ባንቴሮ እንዴት ነሽ? ደህና ነህ? አለሁ። እኔ የምልሽ ጓደኛሽ ክላስ እየገባች ነው እንዴ? አይ አልገባችም። ለምን? አላውቅም። ቆይ ስትቀር አንቺ አልጠየቅሻትም? ስልኳ ዝግ ነው። እናንተ ቤት በመጣም የለችም። በቃ ከዚህ በላይ ምን ማድረግ እችላለሁ? አቅም የፈቀደውን ደግሞ አድርጌያለሁ። ምን ነው ተከፋሽ? ያዘንሽ ትመስያለሽ። ዛሬ ገና ነው የታየ? አንዳንዴ እኮ አይንሽ ያልሆነ ነገር ያልሆነ ሀሳብ
ቅዠትም ቢሆን ሊጋርደው ይችላል። ያንተን አይኔ ጋረደች እኮ ሔዋን ነች። ይልቁንስ አይኔ አጥርቶ እንዲያ ያደረገችኝ እሷ ናት። አሁንም ትወዳታለህ? አሁንማ እኮ የሌላ ሰው ሚስት ናት። ይህንን አምነህ ስትቀበል ነው የኔ ቁንጅና የታየህ ማለት ይቻላል። ቆይ ግን እስከዛሬ እንዴት ተሸወድኩኝ? በምን? ይሄን የመሰለ ውበት፣ ይሄን የመሰለ አቋም እያየው እንዴት ችዬ ዝም አልኩኝ? ትንሽ ያካበርከው መሰለኝ። ይሄን ያክል ቆንጆ ነኝ እንዴ? አዎ ሉሊት ስትጠፋ እጅግ ፍክት ብለሻል። ልክ እንደ ፀሐይ ነው ያበራሽው። የሷ መጥፋት ከኔ ውበት ጋር ምን አገናኘው? እውነተኛ ጓደኛዋ ብትሆኚ የሷ መጥፋት ቢያሳስብሽ በዚህ ሰዓት ሀዘኑ ፊትሽን ያጠቁረው ነበር። መሰለን አግኝተሽው ታውቂያለሽ? አረ አይ ማን ነው መሰለ? መሰለ ማን እንደሆነ ታውቂያለሽ? እኔ መሰለን? ማን ነው መሰለ? ጓደኛሽን ያገታት እሱ ነው። ያገታት ነው የጠለፋት እንዴ? ቆይ አንቺ ይሄንን እንዴት አወቅሽ? ማየትሙት አንተ የምትለውን ሰው በጭራሽ አላውቅም። ይኸውልሽ ሉሊትን በጣም ትወጃታለሽ፣ ታስቢላታለሽ። እሷም ደግሞ በትምህርትሽ ታግዝሻለች፣ አሳይመንቶችን ትሰራልሻለች። ያም ስለሆነ ነው ከትምህርት ቤት እንዳትጫሪ ሆንሽው። አየሽ፣ በዚህ ምክንያት ሉሊት እንድትጎዳ ማትፈልጊ ከሆነ የት እንዳለች ባወቅሽ ቅስፈት ለኔ ታሳውቂኛለሽ እኮ። አንተ እኮ የልቤን ታውቃለህ። እሺ በቃ የሆነ አዲስ ነገር ካለ ግን አሳውቂኝ። እሺ በቃ እሺ፣ ኒዲድ አዲስ ነገር ካለ አሳውቃለሁ። በእርግጠኝነት መሰለን ታውቂዋለሽ። ስለዚህ ሉሊትን እንዳገኝ መንገድ ትከፍችልኛለሽ ማለት ነው። የሚሆነው ግን ተጨኘሽ ሳይሆን ነፃ ሆኜ ስቀርብሽ ነው የሚሆነው። በዚህ መንገድ ሉሊት የት እንዳለች ማወቅ እችላለሁ። ምን አባቷ ፈልጋ ነው ባከች? ሮዛ ሄሎ ሮዛ። ወይ መሰይ አንቺ ምላጭ። እኔን ምላጭ? እኔ ብዙ ሴቶች አውቃለሁ፣ ለገንዘቤ ክብር ይግባውና፣ ግን እንዳንቺ አይነት ምላጭ ሴት በጭራሽ አላውቅም። አይገርምሽም? አንተ ደግሞ ትንሽ አካበርከው። ግን ምላጭ መሆንሽን ታውቂያለሽ አይደል? ለወደደኝ ግን ውብና ለስላሳ ነኝ። እሱ የቀመሰሽ ያውቃል። መመስከር ትፈልጋለህ? ስለማ? ስለኔ ምን ብዬ ነው ቆይ የምመሰክርልሽ? ለስላሳና ማርናት ብለህ ከቀመስኩሽ ባለጌ ሆነሃል። አቤት ይቅርታ ምስዬ፣ ለጨዋታው እኮ ነው። በየመሃሉ ከመሰለ ጋር እያወራሽ እንደሆነ መጠንቀቅ አለብሽ። እሺ ይቅርታ አልኩኝ እኮ። እሺ አሁን ምን ፈልገሽ ነው የደወልሽው? አንተን ታውቀዋል፣ ግን በጣም ጣልጣል እያደረከኝ እኮ ነው። አንቺን ማግኘት አለብኝ? ሮዛ እኮ ነኝ። እኔን ደግሞ የያዘ ሁሉም ነገር ቀና ይሆንለታል። እሺ አድራሻዬን እልክልሻለሁ። እሺ በጣም አሪፍ። ወቸጉድ ሴቱ ሁሉ እሳት ሆኗል አለች እንጂ እኔ ያለ እድሜዋ አሮጊት ሆና ቁጭ ያለች። የሆነ ነገር አድርጌማ ከአይኔ ራቀውን እንቅልፍ መመለስ አለብኝ። ወይ በስማም፣ ጠባቂዎች እንዴት በክፉ አይን እንደሚያዩ። ሊዲያ አሁን የት እንዳለን ታውቂያለሽ? አላውቅም። እነሱ እኮ ናቸው ወደዚህ የሚያመጡኝ። አካባቢው ምን እንደሚባል አታውቂም? ቆይ ለምን ፈልገሽ ነው? ለፖሊስ ወይም ደግሞ ሌላ ላይ ያግዘን የሚችል ሰው ካለ ልጠይቅ ነው። አብደሻል? ባንቺ ምክንያት ጦርነት እንዲከፈት ነው እንዴ የምትፈልጊው? ምን ላድርግ ታዲያ? እዚህ ቤት ውስጥ የዛ ሰውዬ ሚስት ሆኜ መሞት አልፈልግም። ሉሊት፣ ለምንድን ነው ግን አይንሽ ማከፍችው? ቆንጆ መኪና፣ ቆንጆ ቤት፣ ቆንጆ ህይወት እኮ ይሰጥሻል። ቆይ ምን ልትኝ ነው የፈለግሽው? ከተማ ላይ አሸብርቀው የምታያቸው ሴቶች ሁሉም እኮ ሰርተው አይደለም። እና አየሽ፣ የዋንሽ ምልሽ እኮ ለዚህ ነው። ቆይ ግን ደስታ ይሰጣቸዋል? ከነዛ ቆንጆች ጀርባ እኮ እንደ መሰለ አይነት ሀብታም ሰዎች አሉ። ደስታ ይሰጣቸዋል? ቆይ ግን ደስታ ይሰጣቸዋል? ገንዘብ፣ ሀብት፣ ዝና ቀላል ኮንፊደንስ ይሰጣል? ቆይ ጭንቅላትሽስ፣ ህሊናሽስ? ለህሊና ስትጨነቂ ሳይሆን ስትረግጪው ነው ከፍ የምትዩ። እንኳን ደስ አላችሁ!
ብዙዎች በታላቅ ናፍቆት ሲጠብቁት የነበረው ግዙፍ ፕሮጀክት በመሃል አዲስ አበባ ከሜክሲኮ ቡልጋሪያ መብራት ዋና መንገድ ላይ። ይህ ፕሮጀክት 7000 ካሬ ሜትር ላይ ያረፈ ትልቅ ፕሮጀክት ሲሆን አፓርትመንቶችን በ30% ቅናሽ ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር 100% ለሚከፍሉ ደንበኞች ተዘጋጅቷል። እንዲሁም ቀስ ብለው መክፈል ለሚፈልጉ ደንበኞች በ20% ቅድመ ክፍያ በመሸጥ ላይ እንገኛለን። በተጨማሪም የንግድ ሱቆችን በተለያዩ የካሬ አማራጮች ከ2.8 ሚሊዮን ብር ጀምሮ ያገኛሉ። ይህ ፕሮጀክት በአፍሪካ ህብረት በኤምባሲዎች እንዲሁም በትላልቅ ተቋሞች መከበቡ ለኢንቨስትመንት እንዲሁም ለኑሮ ተመራጭ አድርጓል። በተጨማሪ አፓርትመንት ቤቶችን በፒያሳ በአዋሬና በአያት የንግድ ሱቆችን ደግሞ በፒያሳና በገላን ያለምንም ወለድና የዋጋ ጭማሪ በመሸጥ ላይ እንገኛለን። ለበለጠ መረጃ ወደ 0900 57 4011 ፈጥነው ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ።